ሰላም ጤና ይስጥልኝ ውድ ተከታታዮቻችን የአዳኙ የተሰኘው ፕሮግራማችን ነው። ዛሬም እንደተጠበቀው እንግዲህ ቀኑን ጠብቆ በአዲስ ክትትል መተናል ማለት ነው። እንደተለመደው ይሄን ቪዲዮ ከመጀመራችሁ በፊት ላይክ ማድረጋችሁን አትርሱ። ያላችሁን ሀሳብ አስተያየት እንደተለመደው ኮሜንት ላይ የምንጠብቅ ይሆናል ማለት ነው። ሰላም ጤና ይስጥልን የተወደዳችሁ የአዳኙ ዩቲዩብ ቻናል ቤተሰቦች፣ እንግዲህ የቀድሞ ቻናሎቻችን በተደጋጋሚ እየተዘጉብን በመቸገራችን ምክንያት ለረጅም ጊዜ ወደ እናንተ መድረስ አለመቻላችን ይታወቃል። በመሆኑም በአዲስ ስያሜና በአዲስ ቻናል ማለትም በጆሮ ሚዲያ ወደ እናንተ የምንደርስ ይሆናል። እንደ ሁልጊዜውም ይህንን ቪዲዮ ከመጀመሩ በፊት ላይክ፣ ኮሜንትና ሰብስክራይብ በማድረግ አብሮነቱን ያሳዩን ዘንድ በትህትና እንጠይቃለን። ወደ ቪዲዮ አለፍን። ዛሬም እንግዲህ አንድ አዲስ ክትትል ይዘንላችሁ መተናል። እንግዲህ ወደ እኔ የመጣው አንድ ወንድሜ ባለቤቱ ላይ ጥርጣሬ ያድሮበት እንድከታተልለት ጠይቆኝ ነበር። እስቲ እሱ የሚለውን አብረን እንስማና እንመለሳለን። እሺ፣ ሰላም ጤና ይስጥልኝ። ያው ዛሬ እንግዲህ ወደ እኔ የመጣው ባለቤትን እንድከታተል የሆነ ጥርጣሬ ያድሮበት ባለቤትን እንድከታተል ነውና ከዛ በፊት እስቲ እንዴት ነው ትውቃችሁ ምናምን የሚለውን እስቲ አጫውተኝ። ኦኬ፣ ከባለቤቴ ጋር ኦልሞስት አሁን ወደ 5 አመት ሆኖናል ከሷ ጋር በትዳር ማለት ነው። ያሳው የመተዋወቃችን መንገድ የሆነው እህቴ ናት። ባለቤቴ ያውና ባለቤቴ እህቴ ጓደኛ ናትና ሃይስኩል ተማሪ ያሉ እኔ ደግሞ የዛን ወቅት ላይ ገና ስራ ተመርቄ ራሴንም ችያለሁ ወጣውም እየተንቀሳቀስኩና ነቤት ነበር ቤተሰቦቼ ጋር ምኖረውና ከጓደኛዬ ጋር ለማጥናትም ስበብ ሴቶች አይደሉ ለመጫወትም እና ብዙ ነገር ሲያደርጉ ይመጣሉ ወደ ቤትና እዛ ቤት ነው ማየት እና እኔም እገባለሁ። ስራም ቢዚ ስለሚያደርገኝ እገባለሁ። አላወራም ብዙ እቴን ሰላም ካልኩ እሷንም ሰላም ብዬ የሚበላ ካለ በለቼ ወደ ክፍሌ ነው የምሄደው ምናምን ዝምተኛ ነገር ምናምን ነኝ እና ስጠረጥር አንድ ቀን ወሬ ስሰማ ለካ ያውኗ ባለቤቴ እኔ እንደዚህ ምናምን ስል አይን ጥላብኛለች። ለካ እኔ አላስተዋልኩም። በብዛት ስራም ስገባ ብዙም ነገር ሳረግ ትከታተለኝ ነበር። አይኗን ጥላብኝ ነበረ። ከዚህ የሆነ ቀን እንደ ድንገት ቤት ሳይዘጉት ነበር በሩንና ሁሌ ተዘጋው ነበር። አይ ዶንት ኖ እንዴት እንዳልዘጋችሁ አጋጣሚ ድንገት ከፍቼ ገብቼ ክፍሌ እንዳሉ አላወቁም። ልብሴን ቀይሬ ምናምን ራት እስከሚቀርብ ሌሎች ስሮች እየሰራው ሲያወሩ ሰማለሁ። አንቺ ወንድምሽ ግን ኮስታራ ነገር ነው ተጫዋች ምናምን አይደለም። አረ በስመ አብ። እኔ ደግሞ ኮስታራውን ደግሞ ታውቂያለሽ አግብቷል እንዴ ምናምን ትላታለች። ከዛ እኔም ጨዋታው ተመቸኝ። ባይዘዌይ ባለቤቴም በጣም ቆንጆ ናት። በጣም ነው መወዳትም እና በቃ እኔም አይን ጥዬባት ነበር። ተመችታኝ ነበር። ቤት ስትመላስ ግን የቴ ጓደኛ ሰዎች እንደዚህ ፊት ሰጥቼም የሆነ ለማውራት ድፍረቱ አልነበረኝም። ከቴም ጓደኛው ስለሆነች ቴም እንዳይደብራት በሚል ሰበብና የሁሉ ነገር ስለነበር ዝም ብዬ ግን ከሷ ይሄን ነገር ሰማ እኔም ፎከሴን ጣልኩባት በደንብ ተማለት ጀመርኩኝ። ከዛ ይሄን ካወሩ በኋላ ቀናት ሄደ ምናምን እኔማ ይሄን ወሬ እንድሰማው ነገርኳቸው ለእህቴ። እሺ አለች። አገናኘችችን ምናምን ተዋወቅን። ብዙ ጊዜ አሳለፈንና ታውቀን ብዙ ነገር አሳልፈን አሁን እዚህ ላለንበት ደረጃ ደርሰናል። ሰው መንገዱ የእህት ነው ማለት ነው። ያሳው እሷ ናት። ሰው እንዴት ነበር ከዛ በኋላ ካገኘሃት በኋላ እንግዲህ የእህት ጓደኛ እንደሆነሽ ያጫወትከኝና እንዳጠበቅካት አገኘሃት? ያው በጣም ነው እንደጠበቅኳት ያገኘኋት። በጣም ደስ የሚል ነገር ነበራት። እኔ ጋር ደግሞ አንድ ህይወቴ ጋር የሆነ መጥፎ ነገር አለ። ህይወቴ ላይ የሆነ ጥቁር ጥላሸት ያለብኝ ሰው ነኝና ያን ጥላሸቴንም ብነግራት ተቀብላኝ በቃ እኔ አንተን ነው ፍቅርህን ነው ብላ ያ ጥቁር ጥላሸት የሚሆን ችግር የለውም ብላ ማወቅ ከቻለ ኦኬ አይ ችግር የለውም። ያው ልጆች እያለን ይታወቃል ብዙ ነገር እናረጋለን፣ እንቀላልዳለን፣ እንጮታለን። ሁላችንም ሳንጮታ እናርገምና አስተውሳለሁ 7 አመት 8 አመት አካባቢ ነው ኳስ እንጮት ነበር ሰፈር ግጥሚያ ምናምንና እየተጮትን የሆነ እንዴት ነበረ ተከላካይ ነበርኩና ልክ ኳሱ ሲመጣ እኔ ኳሱን ለማውጣት እግሬን ያነሳሁት። እግሬን ወደ ላይ ሳነሳ ተቃራኒ ቡድን ያለው ደግሞ ተጫዋች ኳሱን ለማግኘት ብሎ እግሩን ሲያነሳ የዘር ፍሬን ያገኘኛል። የዘር ፍሬን ካገኘኝ በኋላ በወቅቱ ሲመታኝና ስወድቅ ነው ማስተውሰው። ስነቃ ሆስፒታል ምናምን ጓደኞች ተሰብስበው እናቴ መጣ ምናምን ነበር ማስተውሰው እና ዶክተሩም ዛን ያወራቸው ክትትል ምናምን ተባለ። እዛው ተኛው ብዙ ቀን። መጨረሻ ላይ
ማን እንደሆንኩ ወይ መውለድ እንደማልችል በጣም ጎርቶህ ነበር ማለት ነው። በጣም በጊዜው ልጅ ስንሆን አላወቅነውም ነበር። ደግሞ የልጅነትም ስሳ ቆዳችን ታወታለን በደንብ እሱኛ ላይም ይደርሳል፣ ግን እንደዚህ ከፋ አይደለም በርግጥ። አዎ በጣም ነው ያገኘኝ እግሩን ሲያነሳ። በዛን ጊዜም ደግሞ የኮንጎ ጫማ የመጣበት ቆዳው ጫማ ሹልሹሉ በሱም ያገኘኝ እና በጣም ነበር ወድቄም ፌንትም በልቼ ነበር። ህመሙን ደግሞ ቆዳችንም ስስ ስለነበር በዛን ጊዜ ዶክተሩ ስስ እኮ ነው ራሱ ስስ ነው፣ በጣም ስስ ነው፣ አትችለውም በጣም እና በጣም ከባድ ነበር። እውነት ነው በጊዜ የነበረው ነገር እንደው ልጅም ሆኜ ይበልጥ እንትን እንጂ በዚህ ጊዜ ቢሆን አልነሳምም ነበር፣ ከባድ ነበር እና ባልተጠበቀ አጋጣሚ ህይወቴ ላይ እንግዲህ ትልቅ ጥላሸት ጥሎ ነው ያለፈው። ያው ልጅም ስለነበረን እሱ ምንም ስለሆነ እሱ ምንም አልተባለም፣ ጨዋታ ላይ ነበር ምናምን ትተነዋል። ግን ያም አለ እኔም ለቤተሰቦችም ስንሰማ ነገር ሁሉም ነገር በዛ ኬዝ ምን አትችልም ማለት ነው። መውለዳውን በዛ ኬዝ የተነሳ ዶክተሩ እያደገ ሲመጣ እስቲ ምናምን ብሎ ነበር። ያው እስከዚህ ደረጃ ደርሻለሁ፣ ምንም እኔ እንጃ በቃ እስካሁን ምንም የለም። ዶክተሮች ጋር መከታተላለሁ፣ ምንም የለም ነው የሚሉኝ። እንግዲህ እኔ እንጃ ይሁን ለበጎ ነው። ለማንኛውም ሱስ ልክ ነው፣ ለበጎ ነው። ይሄንን ነገር አክሴፕት አድርጋ ነው ወደ ትዳር የገባችሁ ማለት ነው። ያሳውና አሁን አንተ እንዳጫወትኩ ሙሉ ህይወቴን ነው ያጫወትኳት። ምክንያቱም እህቴ ይሄን ነገር ፊሊንግ ከነገርኳት ካስተዋወቀችን በኋላ ብዙ ጊዜ ቀጥለናል አብረንና 2 ወር አካባቢ ይመስለኛል ከተገናኘን 2 ወራችን ነው ብላ የሆነ ማታ ተገናኝተን ወደ ፍቅር የገባችሁበት ማለት ነው። አዎ በቃ እንደዚህ ከቴ ጋር ወራን። እሷም የሆነ ፍላጎት አላት፣ እኔም ፍላጎት አለኝ። በቃ የሆነ ወሬያችን ወደ ፍቅር ምናምን ቀይረን 2 ወር ሞላን እንደቀልድ ነው። ሁለተኛችን ነው ከተገናኘን ምናምን ብላ ሴት ልጅ አረሳም ማውራት ጀመረን ምናምን። ከዛ ተገናኝተን እያወራሁ ነው። ከዚህ በኋላ እኔም እያፈቀርኳት መሰለኝ እሷም ያላ ነገር ደስ ይላልና አብረንም ስለምንቀጥል ብዙ ነገርም አብረን ስለምንገፋ ይሄን ነገር አውቃ ከዚሁ ብትለየኝ ይሻለኛል፣ በጣም ርቀን ትጎዳኛለች ብዬ አሰብኩ። በጣም በረዘመ ቁጥር ደግሞ መላመድ የሚባል ነገር ነው፣ ነገሩን እያከበረ ይመጣል። ያሳው ይሄ ነገር ስላለ በጣም ከተላምጀት ከጧት በጣም እንጎዳለሁ ብዬ ስላሰብኩ እዛው ስነግራት በቃ የነበረው ነገር ይከብዳል። እውነት የነበራት መልስ በጣም እኔ እንጃ በቃ በቃል ለመግለጽ ይከብዳል። ጭራሽ በቃ እንዴ ምናምን ብላ ትታይ የምትሄድ ነበር የመሰለኝ። በቃ የሷ ነገር አረ ችግር የለውም እኔ ፍቅር ዋናው ፍቅር ነው፣ በጊዜው ማደጎ የሚባል ነገር አለ። በቃ ሁሉንም ነገር እንዳልተፈጠረ እንደ በቃ አረጋግታኝ ሆነ ህመሜን እንድረሳው አርጋኝ ነው ሄደችውና በጣም እኔ እንጃ ይሄ ስብህና በርግጥ የትም የለም አይገኝም። እውነት ነው። ማደጎ ነው ያልከኛውን ምን ማደጎ እናሳድጋለን ብለህ ነው? አዎ በቃ እንደዚህ ሲባል ችግር የለውም ዋናው ፍቅር ነው፣ ፍቅር ሀያል ነገር ነው፣ ማደጎም ልጆች ወስደን ማሳደግ እንችላለን ምናምን ብለን በቃ በዛ እንትን ብለን ከዛ ተጋብተን ያው እዚህ 5ኛ ዓመት ላይ ደርሰናል። በዚህ 5 ዓመት እንግዲህ ማደጎ እንወስዳለን ብላለችና አሁን ልጅ ወስዳችሁ እያሳደጋችሁ ነው ወይስ? ኖ ባይገርም ተባብለን እንትን አለን እንጂ እኔ ስራ ላይ ነኝ በብዛት። ስሬ አዛ ነውና ውጪ ላይ ነው ፊልድ ላይ እወጣለሁ በብዛት። ቤት አልኖርም። ውዱዱ ራሱ ኦልሞስት በወር አንዴ ምናምን አንድ እሑድ ባርፍ ነው ቤት መሆኑ እንጂ ያቺንም እስከ 6 ሰዓት ምናምን ነው ቤተሰብ ጋር ምትላለች ምናምን። በቃ ቤት አብዛኛው ጊዜዋን እሷ ነው የምትሆነው፣ እኔ የለውም ጭራሽ። ማታ ነው የምወጣው 12 ሰዓት ነው የምገባው። በቃ አዛ ነው በጣምና ይሄ ነገር ስላለ በደንብ ሂደን ተነጋግረን አውርተንበት አናውቅም። ፍቅር በጣም ነው የምወዳት፣ ማታም ነው ጊዜ የምሰጣት ስለሚደክመኝ ብዙ ስለማናወራ እንደዛ አይነት ነገር እሷም አላስጨነቀችኝ። ግን መውሰዳችን ባይቀር ነገር ነው እንወስዳለን። እሱ ጥሩ ነው፣ ጥሩ ሀሳብ ነው። እንደዛ ማድረጋችሁ አሪፍ ነው፣ በጣም ቆንጆ። የሷ ቤተሰብ ሳይሆን አንዳንድ ቤተሰብ እንደዚህ አይነት ችግር አለበት ማገባው ሰው ምናምን ብቻ እንደዚህ አይነት ነገር በሚወራበት ሰዓት ፈቃደኛ አይሆኑም እና የሷ ቤተሰብ ምንድን ነበር ምላሻቸው? ኦኬ ያው እንደነገርኩ ለእህቴ ቅርብ ናት ልጅቷ፣ የእህቴ ጓደኛ ናትና እህቴም ደግሞ ከነዛ ቤተሰብ ጋርም ቅርብ ናት። በቃ አንድ ቤት እኛ ቤት ካደሩ አንድ ሳምንት እሷ ቤት ምናምን እንዲህ ነው እንትን የሚሉትና ይሄን ነገር ምናምን አልነገረቻቸውም ነበር ባይገርምህ። ሳንጋባ በፊት እኔ በሁለት ተራችን ነግሬያት ወዲያው ኢንካሙን አላወራችም። ተጋብተን ምናምን 5 ዓመት ስንቆይ ቤተሰብ ይጠይቃል፣ የሴት ቤተሰብ እኔስ ያውቃሉ ቤተሰብ ምንድነው ውለጅ እንጂ ምናምን የሚሉ ጥያቄዎች ሲመጣ ይሄን ነገር ትላቸዋለች። በቃ ማይሆን ነበር ፊሊንጋቸው የነበረው። የሆነ ሳምንት እንደውም አምቦብኝ ነበር፣ በጣም ተጨነቄ ነበር። አዎ እሷን ማለት ነው። በጣም ዳንቺ ከማን ጋር ነው እንደ ተገባሽ መውለድ ከማይችል ጋር ማን ራሽን ልትተኪ ነው ወይ ማን እንደ በቃ ይፈልጋል፣ እናት አባት ልጅ ይፈልጋል በጣምና
ከባድ ነገር ነበር ግን እኔም እንዴትም ብዬ ስሬን የሚሳርጌ ደረገርኩ ስራ ቢዚ ነኝ ግን ቢሆንም ስሬን የሚሳርጌ እጄ ቤተሰቦቿን ለማውራት ሞክሬ አግባብቼ በቃ እኔንም ለማውራት ፈቃደኛ አልነበሩም በጊዜው ግን ምንም ቢሆን እንዴትም አግባብቼ ምናምን ተረተውን ያው ብዙም ተቀባይነት ባይኖርም ግን በቃ እንዴትም ብለን እየኖርን ነው እንጂ የሷ ቤተሰብ ፊሊንግ አለ በጣም አው ከባድ ነው እንግዲህ ይሄን ያህል እንግዲህ መስዋዕቶችን ካለፋችሁ ብዙ ማለት ያው በጣም ከባድ የሆነ የፍቅር ታሪክ ነው እየነገርከኝ ያለውና አሁን ምንድነው ወደኔ ያመጣ ምንድነው እንድትጠረጥራት ያደረገህና እኔ እንድከታተልልህ ያስፈልገህ ምንድነው? ኦኬ እሺ በመጀመሪያ እንግዲህ ፈቃደኛው ነገር እንዴ እንተሰራከኝ በጣም ነው ማመሰግነው። ዋና ስራችን አይደል? አዎ ምንድነው እንደነገርኩ እኔ ስሬ እንጆሌ ነው የምሰራው ባይዘው እና ፊልድ ነው የምወጣው እዚህም ኮነ ረፍት የለኝም በቃ እንደፈለጉ ስራውን ካወቃችሁት እንደፈለጉ ነው እንትን የሚሉና ስለምንከራተት ምን ስለምል ምናምን እቤት አልኖርም በብዛት ግን አንድ ውድ ወይ አንድ ቀን ምናምን ቤት ልምጣ ያለው ፊሊንግ ደስ አይልም ሰፈር ስመጣ ዝም ብለህ ቤት ስመጣ አትቀመጥም አርፍ ጀስት ሰፈር ትንቀሳቀሳለህ ሻወር ምናምን ቤት አንዳንዴ ይታወቃል ቤታችን ኮንዶሚኒየም ነው ይዘውና ውሃ የለም በብዛትና እዛ በባሊ ምናምን ስለሚደክመኝ ሻወር ቤት ምናምን ትወጣለህ ሰፈር ምናምን እንዴ አንተ ባለቤትን አመክራትም እንዴ ምን ሆነ ነው አንተ ስራ ላይ ነህ እኮ ብላ የምታደርገው ነገር ደስ አይልም ምናምን ዛሬ ሰው አንዳንድ ሰው ይቀናል እኮ ፍቅር ላይ በጣም እና እሱ ነው ቢዝም ጎረቤት እንዴ አንተ ምን ሆነ ምከራት እንጂ ስንት ወንድ ነው እንዴ ግራ ይገባኛል በጣም እንዴ ደግሞ ወይ ክብሯን ተወቅ ከዘቀጠ ሰው ጋር ነው ብትለው ምናምን ይሉኛል ዛኔ የሰው ትንሽ የለውም ብያምናለሁና ምንድነው በቃ እኔ እንጃ አልገምታትም ያለን ነገር ታውቃለህ ሁሉ ነገር ተቀበያ ቤት ስገባም ያላት እንክብካቤ ፍቅሯ ስለሚደክማት ይመስለኛል በብዛት ራት ባሰራ ምንም ባትል ግን ፍቅሯ አልቀነሰ ያለው ነገር ደስ ይላል ቤት ውስጥ እኔም ስለሚደክመኝ በብዛት እንትን አላልኳትም እና ደስ ይላል የሁሉ ነገር አለና ቤት በቃ በጣም ደስ የሚል ነው ግን ውጭ ያለው ነገር በጣም ይከብዳል ውጭ ያለው ነገር ሉጣ ብቻ ሰፈር ወይ ሉዋል በጓደኞች ማረ መከራት አዎ ብዙ ሰው ነው በጣም አንድ ሰው ብቻ ቢሆንስ በጊዜው ጠይቂያት ነበር ከዛ ምን አነሳች በቃ እየተዋወቅንበት ሊሹ ያለ መውለድ ሊሹ አነሳችብኝ ማለት እንዴት ነው እኔ ሁሉ ነገር እኔ ባልወድ ባላፈቅር ቺት ባላገብ ኖሮ ድሮ ትቼ መሄድ ይችል ነበር እኮ መውለድ እኮ አችልም እና እኔም ተሰማኝ ይሄን ነገር ስታነሳብኝ እውነትም ሳስበው ባፈልገኝ ተታኛ አትሄድም እንዴ በቃ መውለድ እኮ ሌላ ሰው ጋር አትሆንም እንደሚለው አስተሳሰብ መጣብኝና እነሱንም ችላልኳቸው ግን በዛ በጣም ከጎረቤት ከትላልቅ ሰው ጓደኞቼን ከማምናቸው ጓደኞቼን ነገር ሰማ ግራ ገባኝ እኔ የምሰማው ነገርና አንድም የመጣሁት እናንተ ይሄን ነገር እንድትልልኝ ነው ያው ከአንድ ሰው ቢሆን እንዳልከው ቅናት ነው ምናምን ብለህ ትዋለህ ግን ብዙ ሰው እንደዚህ የሚለው ከሆነ የሆነ ችግር አለ ማለት ነው ስለዚህ እስቲ ጥሩ እንግዲህ ከዚህ በኋላ በቃ አንድ የሚከታተል ሰው እንትን ብለን እንግዲህ ቤት ነው የምትውለው ስራ የላትም በብዛት እሷም ቤት ነው የምትውለው ወጣም አልፈለገችም ምናምን ግን አሁን ጊዜው ላይ ይላተም እንጂ መስራትም ማገደሉ ቤት ነው የምትውለው ያስ አክቹሊ ሰፈር ነው በቃ ከዚህ በኋላ የሚከታተል ሰው እናስቀምጥና እንግዲህ ሰፈር ውስጥ ያለውን እንቅስቃሴዎች ምናምን ምን ይዞ ይሆናል ኦኬ ከዛው እንግዲህ አዲስ ነገር ከተፈጠረ ተለዋለን ምን ያወራና ተገናኝተን ምን ያወራና ኦኬ ደስ ይለኛል በጣም እንግዲህ መርጠን ስለመጣ አመሰግናለሁ እሺ እኔም በጣም አመሰግናለሁ እሺ ወንድም እንግዲህ ወደ ተመልካቾቼ እንደሰማችሁት ነው ጉዳዩን ከዛ በኋላ የሱን ጥያቄ ተቀብለን ክትትላችንን ቀጥለን ነበር አንድ ተከታታይ ወይም አዳኝ እዛው ሰፈር ላይ ያለውን እንቅስቃሴዋን እንዲያርገን ነበር እንግዲህ እሱ በተከታተለበት ሰዓትም እንደተባለው ከብዙ ልጆች ጋር ምትታይ ነበር በአካባቢው እኛ ግን ወጣ ያለውና ለየት ያለውን እናንተ እንድታዩ አድርገናል እስቲ ምንድነው የሚሉን አብረን አይተን የምንመለስ ይሆናል እንግዲህ ባደረገው ክትትል አንድ አዳኛችን በአካባቢው ላይ ያለውን እንቅስቃሴ እንግዲህ የተለያዩ ብዙዎችን ነገሮችን አይቷል ግን እስቲ ይሄኛውን ለእናንተ ልናሳይ ወደናል እስቲ አብረን እንከታተል እንዴት ነው ምንድነው ወዴት ነው የምትሄደው ምንድነው የምታረገው የሚለውን እስቲ አብረን እያየን የምናወራ ይሆናል ማለት ነው
እዚህ ጋር እንግዲህ ጫማ የሚጠርግ ወይም ሊስትሮ ጋር ነው የመጣችውና እዚህ ጋር እኔ ካየሁት ማለት በጣም ያስገረመኝ ነገር የሷን እንቅስቃሴ እስቲ ዝም ብላችሁ ተመልከቱ። እግሯን ከፍታ እስከ ማሳየት ደረጃ ነው። በቃ በጣም ነው የምትስለመለመው። ፊቷ ላይ ያለው ሪአክሽን ደግሞ ብታዩት ሞር ትገረሙ ነበርና በቃ እግሯን ገልጣ የሆነ እሱ በቃ እንዲሳብ ወደ እሷ እንዲሄድ አይነት ነገር ነውና እስቲ ዝም ብላችሁ የእሷን እንቅስቃሴ እዩት እንዴት እንደሆነ ማለት ነው። እንግዲህ እየተመለከታችሁት ያላችሁት ያው የእሷን እንቅስቃሴና የእሱን ነውና እሱም አይኑን በቃ አልነቀለም ነበር። በቃ ፈርቷል፣ ግን በቃ ያይ ነበረ እና እሷም ሆነ ብላ ነው ይሄን ነገር እያደረገች ያለችው። በጣም እየተዘመለመች ነው። እንደው አካባቢው ላይ ሰው ስላለ እንጂ ገልጠው ላይ የምታሳየው ይመስለኝ ነበርና አካባቢው ላይም ሰው ስላለ ይመስለኛል። ብቻ በዚህ መልኩ ልጁን እንግዲህ ናላውን እያዞረችለት ነው። እዚህ ጋር እንግዲህ ተመልክታችኋል። ከመሄዷ በፊት ቀረብ ብላ እያወራችሁ ነበረ። ምን እንዳለችው እኛ አልተሰማንም። በእርግጥ ግን የሆነ ነገር እያወራችሁ ነበር። ብቻ የሆነ ነገር ተነጋግረው ተስማሙ። እሷ ከተነሳች በኋላ እንግዲህ የሆነ እዛው አካባቢ የሆነ ግሮሰሪ ነገር ገባች። ብቻዋን መጀመሪያ ቀድማ ገባች። እሱም ተከትሎ ትንሽ ቆይቶ ተከትሏት መጣ ማለት ነው። ከዛ አብረው መጠጣት ጀመሩ።
ከዛ እንግዲህ እንደተመለከታችሁት አብረው ከጠጡ በኋላ እዛም አልቆዩም። ተነስታ የሆነ ነገር ብለው ቀድመው ወጣች። ከዛ በኋላ ያደረገው እሱም ሂሳቡን ከፈለና ተነስቶ ሄደ ማለት ነው። ወዴት ነው ሄደው? ወደ እሷ ቤት ቀድሞ ቤት ገባች። ተከትሏት ይዛለት የመጣችለትን ጫማ ይዞ ሄደ ወደ እሷ ማለት ነው። ከዛ ቤት ከገቡ በኋላ እንግዲህ ወደ ቆይተዋል። ብቻ ረጅም ሰዓት ነው የቆዩት። ወደ ቤት ገብተው ከቆዩ በኋላ ተመልሶ እሱ ወደ ስራው መጣ። እሷ ያው እዛው ቀረች ማለት ነው። ሶ እንግዲህ በዚህ ሁኔታ ውስጥ አንድ ልጅ እንግዲህ ቤት ገብቶ ይህን ያህል ሰዓት ከቆዩ አይዶን ነው ምን ሊያደርጉን የሚችሉ መገመት። ከዛ በኋላ ምንድነው ያደረግነው? ከባለቤትየው ጋር ወይም ወደ እኔ መጥቶ እንድከታተልለት ከጠየቀልኝ ሰው ጋር ቀጣይ ምን ማድረግ እንዳለብን ነው የተነጋገርኩት። ማለት ያው ውጭ ያለውን ነገር አይቻለሁ፣ ግን ቤትህን ውስጥም ያለውን ነገር ለማየት ቤታችሁ ውስጥ ካሜራ ብናስቀምጥ የሚል ነገር ሀሳብ አመጣሁለት። እሱም ደስተኛ ነበረ። ከዛ የሆነ ሰዓት ላይ እሷ በልችበት ሰዓት እንግዲህ አንድ ኮርነር ላይ ወሸቅ አረግናት። ከዛ በኋላ ቤት ውስጥ ያለውን ነገር ማየት ጀመርን ማለት ነው። እስቲ ቤት ውስጥ ያለው ነገር ምን ይመስላል የሚለውን አብረን እንከታተል።